የእግዚአብሔር ቃል እዚህ ጋር እንደሚናገረው እግዚአብሔርን ደስ የሚያሰኝ ነው የሚለው። እግዚአብሔር ምንም ያደርግ ደስ የሚያሰኝ። እስቲ ከኔ ጋር ደስ የሚያሰኝ በሏኔ። ደስ የሚያሰኝ ካለ ደስ የማያሰኛል። ጥቁር ካለ ነጭ አለ፣ ቀይ ካለ ጥቁር አለ። ደስ መሰኘት ካለ ደስ አለመሰኘት አለ። ሐዋርያው ጳውሎስ ሲናገር የሚናገረው ደስ የሚያሰኝ ያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ ይላል። ይሄ የምታቀርቡት አቅርቦት ምን እለዋለሁ አለ? አምልኮ እለዋለሁ ይላል። ምን እለዋለሁ? አምልኮ እለዋለሁ። ዛሬ የአምልኮን ሴንስ ኦፍ ወርሺፕን ሰፋ እንድናረገው ነው የመጣሁት። ብዙዎቻችን ስለ አምልኮ ስናወራ እችን ዝጋታ ቤን ድምጽ ይገባል ከውጪ። ብዙዎቻችን ስለ አምልኮ ስናወራ ወደ አእምሮአችን የሚመጣው መዝሙር ነው። አምልኮ ብለን ስናስብ ሁላችን የሚመጣው በቃ መዝሙር ነው። የአምልኮ ሰዓት ደርሳለሁ፣ አምልኮ ላይ እመጣለሁ፣ አምልኮ አለቀው እያልን በአእምሮአችን ውስጥ ሳናውቀው የተሰገሰገው የአምልኮ ሐሳብ መዝሙርና መዝሙር ብቻ ነው። መጽሐፍ ቅዱሳችን ግን ሲነግረን እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት ብሎ ያንን መስዋዕት ደግሞ ሰውነታችሁን ይላል። እስቲ ሰውነቴን በሉ አንዴ። አንድ ክፍሌን አይደለም፣ ምላሴን አይደለም፣ እግሬን አይደለም፣ እጄን አይደለም፣ ሐሳቤን አይደለም፣ የተከፋፈለ ነገር የለውም። ሁለንተናችንን እግዚአብሔርን ደስ የሚያሰኝ ምን መስዋዕት? ሕያው። ሕያው ለምን አለ? የሞተም አለ። የሕያው ተቃራኒ ምንድን ነው? የሞተ ነው። ግልጽ ነው። ለእግዚአብሔር ምንም ማይል የማይመጥን ወርዚ ያልሆነ ክብር የማያመጣ የማይሸት እግዚአብሔርን ደስ የማያሰኝ የሞተ ሳይሆን ሕያው። ስለ አቤል ሲናገር የአቤል መስዋዕት ይላል እስከ ዛሬ ይናገራል ይላል። እስከ መቼ? እስከ ዛሬ ማለት እኮ እስካነበብክበት ነው። ዛሬ ጠዋት ያነበበሱን ቃል ካለ እስከ ዛሬ ማለት እስከ ዛሬ ነው። አቤል የመጀመሪያ ሰው እዛ ነው። መስዋዕቱ ግን እስከ መቼ ይናገራል? እስከ ዛሬ። እስከ ዛሬ አቤል ወርሺፕ ያረጋል፣ ስፒክ ያረጋል። ሕያው ነው፣ አልተቋረጠም፣ አልነተበም፣ አላረጀም፣ ኦብሶሌት አላረገም፣ ያለፈበት አይደለም፣ አሁንም ያለ ነው። እግዚአብሔር እስካለ ድረስ አምልኮ አለ። ሰማኝ ሰው አለ? ማን እስካለ ድረስ? እግዚአብሔር ሕያው ሆኖ ከቀጠለ አምልኮም ሕያው ሆኖ ምን ያደርጋል? ይቀጥላል። አሁን እያስተካከለ ነው። ዝማሬ ይቀጥላል እያልኩ አይደለም። ሰውነትን ሕያው መስዋዕት አድርጎ ማቅረብ ይቀጥላል። የሚናገር መስዋዕት ማቅረብ ይቀጥላል። የሚናገር ማለት ሰማይ ላይ ቋንቋ የሚያወጣ፣ ሰማይ ላይ ምን የሚያወጣ? ቋንቋ የሚያወጣ፣ እግዚአብሔር የሚሰማው የሚለው የተቀጣጠለ መዝሙር ሳይሆን የተቀጣጠለ ላይፍ። የሰማኝ ሰው አለ? የተቀጣጠለ መዝሙር አይደለም፣ የተቀጣጠለ ዜማ አይደለም፣ ወይም ደግሞ በገና ቀይረን ኪቦርድ ቀይረን እንትን አይደለም። ግን ምን ላይፍ ሕያውና ቅዱስ መስዋዕት አድርጎ ሰውነትን ምን ማድረግ? ማቅረብ። ወርሺፕ የሚለው የቃሉ ትርጉም ወርዚሺፕ ከሚለው የተወለደ ነው። ወርዚ ማለት የተገባው ማለት ነው። ወርዚ ማለት ምን ማለት ነው? የተገባው ማለት ነው። የዚህን ቃል የምናገኘው ራእይ መጽሐፍ ምዕራፍ 5 ቁጥር 11 ላይ ይህን ቃል እናገኛለን። ራእይ መጽሐፍ ምዕራፍ 5 ዮሐንስ ሲዘረዝረው እንደሱ ይላል። ከዚያም ተመለከትኩ፣ የብዙ መላእክት ድምፅ ሰማው። ቁጥራቸውም 1000 ጊዜ 1000ና 1000 ጊዜ 1000 ነበር። እነርሱም በዙፋኑና በሕያው ፍጡራኑ በሽማግሌዎቹም ዙሪያ ከበው በታላቅ ድምፅ እንዲህ ብለው ዘመሩ።
የታረደው በግ ይላል ኃይልና ባለጠግነት ጥበብና ብርታት ሞገስና ምስጋና ይልና ሲጨርሰው ሊቀበል ይገባዋል። እቺ የመጨረሻው ይገባዋል የሚለው ቃል በእንግሊዘኛው ወርዚ ማለት ነው። አንድ ነገር ይገባዋል ሲባል ወርዚ ነው። ለዛ ነገር ምን ያደርጋል? ይመጥናል። ግልጽ ነው። ይመጥነዋል። አሁን አንዳንድ ነገር ይሄ አይመጥነው፣ ልብስም ይመጥነዋል አይመጥንም እንላለን። እንትንም ይመጥናል አይመጥንም። ቤት፣ እያንዳንዱ ነገር የምናደርግለት ሰው የሚደረግልንም ሰዎች መለኪያችን የሚሆነው ምንድነው? ይመጥናል አይመጥንም፣ ይመጥናል አይመጥንም። እዚህ ጋር ግን ሰማይ ተናውጦ በታላቅ ድምፅ ስለዚህ ጌታ 24ቱ ሽማግሌዎች መላእክቱም ተሰብስበው ሲዘምሩ ስለ ታላቅነቱ ገናናነቱ ሲናገር መጨረሻ ላይ ስለዘመሩ አይደለም አፕሪሼት የተደረጉት። አፕሪሼት የተደረገው የተዘመረለት ነው። እንዴት አድርገው አመሰገኑት፣ እንዴት አድርገው አከበሩት ሳይሆን የሚለው የተከበረውን ምን ይላል? ለነሱም ዋጋ አይሰጣቸውም ስለሚገባው ነው ይላል። የሰማኝ ሰው አለ? እስቲ ይገባዋል በሉ አንዴ። የሚገባውን እንጂ ከሚገባው በላይ አልሰጡም። የተገባውን ልኬቱን ነው ያቀረቡት። ለዚህ ነው ለአገልግሎት መጠራታችንን ሲናገር ባሪያ ስለሆንኩ አገልግያለሁ በል እንጂ ስላገለገልኩ ይገባኛል አትበል። ምክንያቱም አገልጋይ ከሆንክ ማገልገል ምንህ ነው? ስራ ነው። ግልጽ ነው። ማገልገል ምንህ ነው? ስራ ነው። you don't need any other ሌላ ነገር አያስፈልግህም። ግልጽ ነው። አያስፈልግህም። ስለዚህ እሱም ይሄን ሁሉ ነገር ሲቀበል ከምን አንጻር ነው? ስለሚገባው ነው። he is worthy to receive። ምን አረገ? ታረደ ይላል። መስዋዕት ከፈለ፣ ገነነ፣ ትልቅ ነው እያለ ይናገራል። እኔ እዛ ጋር ስላለው ሳይሆን የምናገረው ይሄ ወርዚ የሚለውን ለማምጣት ነው። ምን ያደረገ ነው? የተገባው ነው። ለዚህ ነው ቅድም ባነሳ ነው ሮሜ 12 ላይ እንግዲያውስ እሱ ራሱን በቀራንዮ መስቀል ላይ ሳይሳሳ አንድም ሳያስቀር አንጠባጥቦ የደሙን የመጨረሻውን ጠብታ አርጎ ለኔና ለናንተ ለማዳን ያንን ሲያቀርብ ይገባዋል ተባለ። ያ ማለት ምን ማለት ነው? ዋጋ ለተከፈለላቸው ሰዎች እንደዚሁ በመስዋዕትነት ለሱ ሊያመልኩ ይገባቸዋል ማለት ነው። የሰማችሁ ነው። አሁን ጌታ በቀራንዮ መስቀል ላይ ስለኔ ይሄን አረገ። ኦኬ አረገ ብዬ ዘምሬ ልቆም ወይስ ላረገው ነገር ምላሽ አለኝ? ግልጽ ነው። ምላሼ ምንድነው ሲባል የሚመጥነው ምንድነው? የሚመጥነው ሙሉ ለሙሉ ተሰጥቶ ነው ያዳነኝ። እኔስ ሙሉ ለሙሉ ተሰጥቼ አመልከዋለሁ። ስለዚህ እዘምርለታለሁ ሳይሆን ማንነቴን ምን አደርገዋለሁ? ሰጠዋለሁ። you are both። እስቲ በዋጋ ተገዝቻለሁ በሉ አንዴ። የራሴ አይደለሁም በሉ አንዴ። ስለዚህ መጽሐፍ ቅዱሳችን ላይ ስለ አምልኮ ሲናገር ስለ ሕይወት ነው የሚናገረው። ሁለት ቦታ ላይ አነሳለሁ። አንደኛው ዮሐንስ ወንጌል ምዕራፍ 4 ከ23 እስከ 24 ኢየሱስ ክርስቶስ ሲመጣ በብሉይ ኪዳን ላይ የነበረውን የውጪ አምልኮና ስርዓት እንደሚቀየረው ኢየሱስ ቃል ይገባበት ነው። ዮሐንስ ወንጌል ምዕራፍ 4 ነው ያልኳችሁ። ሰማራይቷ ሴት ጋር ኢየሱስ ክርስቶስ ሄዶ ያላት ነገር እንደዚህ ነው የሚነበበው። ላንብበው። ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ከ21 ጀምሮ ላንብበው። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ። ምን ለማታውቁት? ምን ማለት
ለማታውቁት መስገድ። ሰው ለማያውቀው ይሰግዳል። ያ ከዛ ይቀጥልና እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። አብ እነማንን ይፈልጋል? የሚሰግዱለት። አሰጋገዳቸው እንዴት ነው? በእውነትና በመንፈስ። what does it mean? ምን ማለት ነው? ኢየሱስ ክርስቶስ ሴትዮዋ የጠየቀችው ስለ ቦታ ነው። እዚህ ቦታ መስገድ፣ አይ እዚህ ቦታ ነው የሚሰገደው፣ እዚህ ቦታ ነው የሚደረገው። ሁልጊዜ ከናንተ ውጪ የሆነ ነገር በአጠቃላይ ዋጋው ቀላል ነው አይደል? ከናንተ ውጪ የሆነ ነገር በሙሉ ምን ነው? ዋጋው ቀላል ነው። መሄድ ነው፣ ዕቃ ማቅረብ ነው፣ የሆነ ነገር መስጠት ነው። አብርሃምን ሲነግረው ልጅህን ይዘህ ሞሪያም ተራራ ላይ ምን በል ሂድ፣ የሚያዝ ነገር አለ፣ የሚቀጣጠል ነገር አለ፣ መስጠት ነው። አብርሃም ሌላ ነገር ይሰጣል እንጂ ራሱን አይሰጥም። እየሰማችሁ ነው? አብርሃም ሌላ ነገር ነው የሚሰጠው፣ ራሱን ይሰጣል አይሰጥም። ውጪ ላይ ያለው ወርሺፕ በአጠቃላይ ብሉይ ኪዳን ላይ በሕጉ ላይ ያለው ከእግዚአብሔር ከሕዝቡ ጋር ባለው በብሉይ ኪዳኑ ያለው አምልኮ ምን አይነት ነው ካላችሁኝ፣ ከናንተ ውጪ በሆነው ነገር ሰርቭ የምታረጉበት ነው። ኤክስተርናል። ስለዚህ መጣና ኢየሱስ እንዲህ ያለው አምልኮ ይቀየራል አለ። እንዲህ ያለው አምልኮ ምን ያደርጋል? ይቀየራል አለ። እንዴት ነው አሁን ሲባል በመንፈስና በምን በእውነት። እግዚአብሔር ምንድን ነው? መንፈስ ነው። መንፈስ የሚለው ቃል ሃርት የሚል ልብ የሚል ትርጉም አለው። ምን ማለት ነው? ፍሮም ኢንሳይድ ከውስጥ፣ ከዛስ በኋላ ከመነካካት በተለየ ከውስጥ በሚወጣ ራስን መስጠት። ለዚህ ነው እግዚአብሔር ያ አምልኮ ሊሰጥ የሚችለው ሰው ዳግመኛ ከተወለደ በኋላ እንደሆነ ስለገባው መጀመሪያ ያን ሊያቀርብ የሚችል ማንነት ለመስራት ሰዎችን ዳግመኛ እንዲወለዱ ፈልግ። ዳግመኛ ያልተወለደ ሰው በመንፈስ እውነተኛ አምልኮ ማቅረብ አይችልም። እዚህ ያላችሁ ሰዎች ኢየሱስን እንደ ግል አዳኝ ያልተቀበለ ሰው አምልኮ የላችሁ። አምልኮ እንዲኖራችሁ ወደ እግዚአብሔር ልጅ ወደ ኢየሱስ መጣችሁ፣ በደሙ ስርየት አግኝታችሁ አሜን፣ በሞቱ በቀብሩና በመነሳቱ በማመን የእግዚአብሔር ልጅ ልትሆኑ ግድ ይላችኋል። ያ ለውጥ ካልመጣ በስተቀር መንፈስን ምን ያደርጋል? ወርሺፕ ያደርጋል። ስጋ መንፈስን ወርሺፕ ማድረግ አይችልም፣ ማቻ ያደርግም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስጋ ወርሺፕ ሊያደርግ መንፈስን አይችልም። ግልጽ ነው። ያንን አምልኮ ከውጪ የሆነ ስጋዊ የሆነ ነው። ያ እንዲሆን እግዚአብሔር አልፈለገም። ከመንፈስ በእውነት። እስቲ ከኔ ጋር በመንፈስ በሉ አንዴ፣ ቀጥሉና በእውነት በሉ አንዴ። በእውነት ታስ ቦርን አጌን ላይፍ። እግዚአብሔር ማዳን በሚለው የጀመረው ይሄ እንዲሆን ነው። ስለዚህ ማን ነው ለእግዚአብሔር አምልኮ የሚያቀርበው? በመንፈስ የሆነ። አያመልኩኝም አይልም፣ በከንቱ ያመልኩኛል ነው የሚለው። አያመልኩም አይልም። በምን ያመልካሉ? አለማምለክና በከንቱ ማምለክ ይለያያል። አመልካለው እያልክ ግን ተቀባይነት የሌለው ሲሆን፣ የጀመርኩት እንዴት ብዬ ነው? ተቀባይነት ያለው አምልኮ ብዬ ነው የጀመርኩት። አለማምለክ አይደለም። ኢን ዘ ወርልድ በየትኛውም ቦታ ሰዎች በራሳቸው ቨርሽን አምልኮ የሚባል ነገር ያቀርባሉ በራሳቸው። አሁን እነዚህን ሰዎች ለምንድን ነው ኢየሱስ ከንፈራችሁ እንጂ ልባችሁ የለም ያላቸው? እነዚህ ሰዎች ምንድን ነው ያደረጉት? እናንተ እኮ አላቸው በእኔ ቃል አይደለም የምታመልኩኝ አላቸው፣ በራሳችሁ ቃል ነው። ለምሳሌ አባትና እናትን አክብር ተብሏል። ይቺ ፊተኛይቷ ትእዛዝ ነች፣ ሞትም አለባት። እናንተ ግን
አባትና እናትን ተዋቸው ብለህ መባውን ትወስዳላችሁ። ለቤተ መቅደስ መባ ማምጣት ለአባትና ለእናት የመስጠት ያክል ነው። ይሄ ማን ቨርሽን ነው? የራሳቸው ቨርሽን ነው። እንዲህ ሲያደርጉ ኢየሱስ እናንተ አሁን አመለክኩ ትላላችሁ እንጂ የምታመልኩት በመደው ቤተ መቅደስ የሚገባው ገንዘብ ለማን ነው? ለራሳቸው። እግዚአብሔር እንዲያከብሩ የነገራቸውን ወላጅነት ወላጅ ትቶ ሰውየው መባውን አምጥቶ ቤተ መቅደስ ሲያስገባ ልክ ነው እግዚአብሔርን አምልካል ይላሉ። የእግዚአብሔርን ቃል ምን ታረጋላችሁ? ትሽራላችሁ። በዚህ መልኩ አመለክን ትላላችሁ። ስለዚህ ኢሳይያስ በ29ኛው ምዕራፍ ቁጥር 13 ላይ የተናገረው ለእናንተ ነው ብሎ የኢሳይያስን መጽሐፍ ምዕራፍ 29 ቁጥር 13 ነው እዚህ ማቴዎስ ላይ የሚደግምላቸው። ይህ ሕዝብ በራሱ መንገድ ነው የሚያከብረኝ። አጠገባቸው ያለው ሰው እግዚአብሔር በአንተ መንገድ አይመለክም ብሏቸው አንዴ። እግዚአብሔር እንዲህ ነው የሚመለከው አይደለም ትለው። እግዚአብሔርን ወርሺፕ ማድረግ የሚቻለው በእግዚአብሔር ቃል ነው። የራሳችሁን እሳት ማንደድ ሞት ያመጣል። የማን እሳት? በእግዚአብሔር እሳት ነው እግዚአብሔር የሚመለከው። ምንጩ የሚመጣው ከምንድን ነው? ከእግዚአብሔር ቃል። እውነተኛ መሰጠት፣ እውነተኛ አምልኮ የሚወለደው እግዚአብሔር ፕሪስክራይብ ካደረገው። ልክ ዶክተር ጋር ሄደ ለበሽታ ፕሪስክሪፕሽን እንደሚጻፍ እግዚአብሔር እንዴት እንደምታመልከው ፕሪስክራይብ አድርጎልሃል። እሱ ፕሪስክራይብ ካደረገ ውጪ በሌላ መንገድ ብታመልከው አምልኮ አምልከሃል፣ ግን ከንቱ አምልኮ ነው። ያገኛችሁኝ? ሰዎች አሁን በራሳቸው ጥቅም ላይ፣ በራሳቸው ሁኔታ ላይ ለራሳቸው በማሰብ በተለያየ መንገድ እግዚአብሔርን አመለከ። ግን በራሱ መንገድ። በምን መንገድ? በራሱ መንገድ። አጋግን ፍልስጤምን እንዳለ ሰራዊቱን አይደለም ምንበር አጥፋ ተባለ። ነብዩ ነገረው፣ ይጠበቃል። ከዛ አጠፋ። ነብዩ ሲመጣ በስማም ድል በድል አለ። ምንድነው የምሰማው? ግን የከብቶች ድምፅ ይሰማኛል አለ። ይሄማ ለአምላካችን የሰባውን በማረድ እንዲህ ማን አለ? ተባብለናል፣ ተነጋግረናል። እንደዚህ በጣም የሚገርም ነው። በራስ መንገድ ነው የምታመልከው ማለት ነው። ሰው በራሱ መንገድ ያመልካል። በራሱ መንገድ ዲስክራይብ አደረገው። ይገባዋል የሚሉ ሰዎች እኮ አሉ። ሰው ይሄ ይገባዋል እግዚአብሔር ከዚህ በላይ በዛም እንትን አትሆን ብለህ አትሰጥ። ይሄን ያክል ዘው አትበል። ይበቃል። ይሄን ያክል መንፈሳዊነት ይሄን ይበቃል። ቸርች መሄድ ይሄን ያህል ይበቃል። አንተ ብቻ ነህ እንዴ ለእግዚአብሔር ያለው ይላሉ ሰዎች። ስለዚህ አንድ ሰው እውነተኛ አምልኮ ለማምለክ ከመንፈስና ከእውነት መሆን መቻል አለበት። ለዚህ ነው ይህ ሕዝብ ከንፈሩ ላይ ነው ያለሁት እንጂ እዚህ ውስጥ የለውም ነው የሚለው። አውተር ውጪው ላይ ነው፣ እዚህ ውስጥ ግን የለሁም። ስለዚህ ሲያመልኩኝ በስጋዊ ለራሳቸው እንደሚመቻቸው አድርገው ያመልኩኛል። ዛሬ የሚገርማችሁ ነገር ወደ አንድ ነገር እየመጣው ነው። ቅድም ስነሳ ሮሜ 12 ላይ እግዚአብሔርን ደስ ማሰኘትን ነግሮናል። ምን ማለት ነው? አምልኮውን መሰጠቱን ፕሪስክራይብ አድርጎታል። ሕያውና ቅዱስ መስዋዕት አድርገህ ራስን ምን አድርግ አቅርብ ብሏል። ታስ ዘ ዌይ ወርሺፕ የምታደርገው በሱ ነው። ገንዘብ መስጠት ማለት አይደለም፣ መዘመር ማለት አይደለም። የሚናገረው በመንፈስና በእውነት ስለሚሆን መሰጠት ነው የሚናገረው። ያንን ምን ይለዋል? ወርሺፕ ይለዋል፣ አምልኮ ይለዋል። ከመንፈስ ከእውነት የሆነ ያንን አምልኮህን ስትመዝን የምትመዝነው ለእግዚአብሔር ደስታ ነው አይደለም ብለህ እንጂ አንተ ያስደስተዋል ስላልክ አይደለም። አንዳንዱ በራሱ ተርም ያደርገዋል። እኛ ደግሞ ምንድነው
ዝቅ ብሎ የሚናገረው በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አሁን እግዚአብሔር በመንፈስና በእውነት እንድናመልክ ዳግመኛ ከወለደን በኋላ እውነተኛውን አምልኮ እያቀረብን እንድንቀጥል በአእምሮ መታደስ መለወጥ አለብን። የእግዚአብሔርን ፍቃድ ባወቃችሁ ቁጥር እውነተኛ አምልኮ በእናንተ ዘንድ እየተከናወነ ይሄዳል። አለበለዚያ አምልኳችሁ በራሳችሁ ተርም ነው። አሁን ብዙ ሰዎች በራሳቸው መንገድ እናገለግላለን ጌታን ይላሉ፣ ግን ለራሳቸው ሆድ አገልግሎት እየሰጡ